ሰላም ጤና ይስጥልኝ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የህዳር 9 2018 ዓ.ም የዕለቱን ዜናዎች ሰንቀርበናል። በቅድሚያም አርዕስተ ዜናዎቹን የመንግስት አገልግሎትና አስተዳደር ሪፎርም ዘመን ተሻጋሪ ተቋማትን በመፍጠር የሀገረ መንግስት ግንባታ አጀንዳ ማሳኪያ መሳሪያ መሆኑን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ጥረት ይደግፋል የተባለው ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆነ። ኢትዮጵያ ጥራጥሬና የቅባት እህሎች ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኑ ተጠቆመ። በኢትዮጵያና በሳውዲ አረቢያ መካከል ያለው የንግድና ኢንቨስትመንት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ገለጹ። የአዲስ አበባ ዩኒቨርሲቲን 75ኛ ዓመት የአልማዝ ኢዮቤልዩ በዓል ለማክበር የሚያስፈልገው ዝግጅት መጠናቀቁን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያል። የመንግስት አገልግሎትና አስተዳደር ሪፎርም ዘመን ተሻጋሪ ተቋማትን በመፍጠር የሀገረ መንግስት ግንባታ አጀንዳ ማሳኪያ መሳሪያ መሆኑን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኢትዮጵያ የመንግስት አገልግሎትና አስተዳደር ከፈጠረች ከ100 ዓመታት በላይ ብትሻገርም የዜጎችን ፍትሐዊና ቀልጣፋ የመንግስት አገልግሎት የማግኘት ፍላጎት ማርካት አልተቻለም። በዚህም በተለያዩ ጊዜያት የመንግስት አገልግሎት ሪፎርም ተደርጎ ለሀገረ መንግስት ግንባታ ስኬት ከዚህ ግባ የሚባል ውጤት ሳያመጣ ቆይቷል። የሥራና ክህሎት ሚኒስትር ሙፈሪያት ካሚል ለኢዜአ እንዳሉት የመንግስት አገልግሎትና አስተዳደር ሪፎርም ለተቋማት ግልጽ ተልዕኮ የሰጠ ነው። ሪፎርሙ የዜጎችን የመንግስት አገልግሎት ፍላጎት በማርካት ዘመን ተሻጋሪ ተቋማት የመፍጠርና የሀገረ መንግስት ግንባታ ተልዕኮን ማሳኪያ መሳሪያ እንዲሆን ተደርጓል ብለዋል። በኢትዮጵያ በተለያዩ ጊዜያት የሲቪል ሰርቪስ ማሻሻያዎች መደረጋቸውን አስታውሰው ይሄኛው በስፋት በጥልቀትና ግልጽ ተልዕኮ የተሰጠው መሆኑ ልዩ እንደሚያደርገው ገልጸዋል። ለዚህ ኢትዮጵያን የማሻገር ትልም ስኬት ነፃና ገለልተኛ ተቋማትን በመገንባት መታገዝ እንደሚገባ ጠቅሰው ሪፎርሙ የአደረጃጀት አሰራርና የቴክኖሎጂ ውስንነቶችን ያርማል ብለዋል። የሥራና ክህሎት ሚኒስቴር በፈጠራና በፍጥነት በመስራት የኢንተርፕረነርሺፕ ተቋማትን በመፍጠር ሂደት መሆኑን የገለጹት ሚኒስትሯ በሪፎርሙ የተቀመጡ ምሰሶዎችን ገቢራዊ በማድረግ የሰው ኃይላችንን የመፈጸም አቅም አሳድገናል ብለዋል። ሚኒስቴሩ ተልዕኮውን በብቃት በመወጣት ለሀገራዊ ተልዕኮ የጎላ አበርክቶ እያደረገ መሆኑን በማንሳት ቀልጣፋና ግልጽ አገልግሎት በመስጠት ለሌሎች ልምድ ማካፈል የሚያስችል አቅም መገንባቱን ገልጸዋል። የሀሳብ ባንኩ ሰራተኞችን በማሳተፍ የተቋሙን ችግር የሚፈቱና ተልዕኮዎችን ለማሳካት የሚያስችሉ ሀሳቦች ያለማቋረጥ የሚመነጩበት ተቋም ሆኗል ብለዋል። የመንግስት አገልግሎትና አስተዳደር ሪፎርሙ ከራሳችን ልጆችና ነባራዊ ሁኔታ በመነሳት ማሰብ፣ መንደፍ፣ መተግበርና ውጤት ማምጣት እንደሚቻል በተግባር ማሳየቱን ገልጸዋል። ኢትዮጵያ ግብርናውን በማዘመን ሁሉን አቀፍ ቀጣይነት ያለው የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ጥረት ይደግፋል የተባለው ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆኗል። በመርሃ ግብሩ ላይ የግብርና ሚኒስትሩ አዲሱ አረጋ፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴን ጨምሮ የዘርፉ ተዋናያን አምባሳደሮች፣ አጋር ድርጅቶች ተወካዮችና ጥሪ የተደረገላቸው እንግዶች ታድመዋል። የግብርና ሚኒስትሩ አዲሱ አረጋ በዚህ ወቅት እንደገለጹት የአየር ንብረት ጥበቃ መሰረት ላደረገ ግብርና ቅድሚያ በመስጠት የምግብ ዋስትናን ለማረጋገጥ እየተሰራ ነው። ፕሮግራሙ ግብርናን የሚያዘምን የአርሶ አደሩን ሕይወት የሚያሻሽሉ የተቀናጀ ግብርና ተግባራት የሚከናወኑበት መሆኑንም አንስተዋል። ይህም ኢትዮጵያ ግብርናን በማዘመን የምግብ ሉዓላዊነትን ለማረጋገጥ የጀመረችውን ጥረት የሚደግፍ ነው ብለዋል። ፕሮግራሙ በሚሊዮን የሚቆጠሩ አርሶ አደሮች ሕይወት ከማሻሻል ባለፈ ለሴቶችና ወጣቶች የሥራ ዕድል ፈጠራ ሚናው የጎላ መሆኑንም አንስተዋል። ለፕሮግራሙ ውጤታማነት አጋር ድርጅቶችና የተለያዩ ተቋማት ድጋፋቸውን እንዲያጠናክሩ ጠይቀዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በበኩላቸው ፕሮግራሙ 9 ስትራቴጂክ የግብርና ምርቶች ላይ ትኩረት ያደረገ መሆኑን ተናግረዋል። የአነስተኛ ማሳ አርሶ አደሮችን በፋይናንስና በቴክኒክ በመደገፍ ምርትና ምርታማነታቸው እንዲጨምርና የገበያ ትስስር የሚፈጥር መሆኑንም ተናግረዋል። ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም በቡና በጥራጥሬና ቅመማ ቅመምና ቅባት እህሎች የተሰማሩ አርሶ አደሮችን ምርትና ምርታማነት ከማሳደግ ባለፈ የገበያ ትስስር እንዲፈጥሩና እሴት እንዲጨምሩ ያግዛል። ኢትዮጵያ ጥራጥሬና የቅባት እህሎች ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ነው። 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ በአዲስ አበባ እየተካሄደ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ኢትዮጵያ የጥራጥሬና የቅባት እህሎች ምርት ማምረት የሚያስችል አቅም አላት። በዚህም ኢትዮጵያ ጥራጥሬና የቅባት እህሎች ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኗን ተናግረዋል። ይህንም እቃቅም ለመጠቀም መንግስት ለዘርፉ ልዩ ትኩረት በመስጠት እየሰራ ይገኛል ብለዋል። ገበያዎችን ለውጭ ባለሀብቶች ክፍት በማድረግ በገበያ የሚመራ የምንዛሬ ተመን መቀበል እንዲሁም የዋጋ ተመን ማቅረብ ስራ እየተሰራ መሆኑንም አንስተዋል። የንግድ ስርዓትን ማቅለልና ወደ ውጭ የሚላኩ ምርቶች ተወዳዳሪነት፣ ጥራትና ብዛት ለማሳደግ በቁርጠኝነት እየተሰራ እንዳለ ጠቅሰዋል።
የቀድሞ ጠቅላይ ሚኒስትርና የአፍሪካ አረንጓዴ አብዮት ጥምረት የቦርድ ሰብሳቢ ኃይለማርያም ደሳለኝ በዚህ ወቅት እንደገለጹት የጥራጥሬና የቅባት እህሎች እየጨመረ የመጣውን የዓለም ፍላጎት ለማሟላት ወሳኝ ናቸው። በአሁኑ ወቅት ጥራጥሬና ቅባት እህሎች በአፍሪካ ውስጥ ኢኮኖሚያዊ አንቀሳቃሽ ኃይል ለመሆንና ኑሮን ለማሻሻል ከፍተኛ አስተዋጽኦ እያበረከቱ ነው ብለዋል። በኢትዮጵያ በሚሊዮን የሚቆጠሩ አነስተኛ ማሳ ያላቸው አርሶ አደሮች የጥራጥሬና ቅባት እህሎች በማምረት ለሀገር ኢኮኖሚ የበኩላቸውን አስተዋጽኦ እያበረከቱ መሆናቸውንም ገልጸዋል። በኢትዮጵያና በሳውዲ አረቢያ መካከል ያለው የንግድና ኢንቨስትመንት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ገለጹ። ሁለተኛው የኢትዮ ሳውዲ የንግድና ኢንቨስትመንት ፎረም በአዲስ አበባ ተካሂዷል። በዚህ ወቅት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ኢትዮጵያና ሳውዲ አረቢያ የንግድና ኢንቨስትመንት ግንኙነት ረዥም ዘመን ያስቆጠረ መሆኑንም ተናግረዋል። የሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን ጠቅሰው በተለይም የሳውዲ አረቢያ ባለሀብቶች መዋለ ንዋያቸውን ለማፍሰስ ኢትዮጵያን ቀዳሚ ምርጫቸው ማድረጋቸውን ገልጸዋል። ሀገር በቀል የኢኮኖሚ ማሻሻያው ለኢንቨስትመንት ፍሰቱ ማደግ ምክንያት መሆኑን አስታውሰዋል። ኢትዮጵያ ወደ ሳውዲ አረቢያ ስጋን ጨምሮ በርካታ የግብርና ምርቶችን የምትልክ ሲሆን በአንጻሩ ነዳጅና ሌሎች ምርቶችን ከሳውዲ እንደምታስገባ ተናግረዋል። የሳውዲ ባለሀብቶች በኢትዮጵያ ማዕድንን ጨምሮ በበርካታ ዘርፎች ኢንቨስት እያደረጉ እንደሚገኙ ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዶክተር ደጋቶ ኩምቤ በበኩላቸው ሀገራዊ ሪፎርሙ ኢትዮጵያን ከመቼውም ጊዜ በላይ ለኢንቨስትመንት ምቹና ተመራጭ አድርጓታል ብለዋል። በአሁኑ ወቅት የበርካታ ሀገራት ባለሀብቶች ፈቃድ ወስደው በተለያዩ ዘርፎች መዋለ ንዋያቸውን ፈሰስ እያደረጉ እንደሚገኙ አመላክተዋል። በኢትዮጵያ የሳዑዲ አረቢያ ኤምባሲ ጉዳይ ፈጻሚ ዶክተር ሳሊህ አልሞግቢል በበኩላቸው የሳዑዲ አረቢያ ባለሀብቶች ኢንቨስት ለማድረግ ኢትዮጵያን ቀዳሚ ምርጫቸው እያደረጓት መምጣታቸውን ተናግረዋል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ለማክበር የሚያስፈልገው ዝግጅት መጠናቀቁን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። ዩኒቨርሲቲው ወደ ራስ ገዝነት ለመሸጋገር እያደረገ ያለው ዝግጅት እያጠናቀቀ መሆኑንም ገልጸዋል። አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ለማክበር በተደረጉ ዝግጅቶችና ራስ ገዝ ለመሆን በተጀመሩ ሂደቶች ላይ የዩኒቨርሲቲው ተጠባባቂ ፕሬዝዳንት ለመገናኛ ብዙሃን መግለጫ ሰጥተዋል። በዚህ ወቅት ተጠባባቂው ፕሬዝዳንት ዶክተር ሳሙኤል ክፍሌ እንዳሉት ዩኒቨርሲቲው ከተቋቋመበት ከታህሳስ 1943 ዓ.ም ጀምሮ በሰው ኃይል ልማት በጥናትና ምርምር ዙሪያ የመሪነት ሚናውን እየተወጣ ነው። ዩኒቨርሲቲው በአሁኑ ወቅት 170 ሙሉ ፕሮፌሰሮች እንዳሉት ተናግረዋል። እንዲሁም ከ10 ሺህ በላይ የድህረ ምረቃ ተማሪዎችን ለማስተናገድና በጥቁር አንበሳ ሆስፒታል በየዓመቱ 1 ሚሊዮን ለሚጠጉ ሕክምና ፈላጊዎች አገልግሎት ለመስጠት የሚያስችል አቅም መፍጠሩን አብራርተዋል። የኢዮቤልዩ በዓሉ የሚከበረው ዩኒቨርሲቲው ያበረከተውን አስተዋጽኦ በመዘከር በቀጣይ የሚሰሩ ስራዎችን ለማጠናከር በማለምም ነው ብለዋል። በዚሁ መሰረት ዩኒቨርሲቲው ያበረከተውን አስተዋጽኦ በመጽሐፍ ሰንዶ ይፋ የማድረግ ዘጋቢ ፊልም፣ የአካዳሚክ ሴሚናሮች፣ የፓናል ውይይቶች በዓሉን ምክንያት በማድረግ የበጎ ፈቃድ ሳምንት መርሃ ግብሮች መዘጋጀታቸውን ጠቅሰዋል። በሌላ በኩል ዩኒቨርሲቲው ወደ ራስ ገዝነት ለመሸጋገር የሚያግዘውና ከ2024 እስከ 2028 ለ5 ዓመታት የሚመራበትን ስትራቴጂያዊ እቅድ በማዘጋጀት ወደ ስራ መግባቱን ገልጸዋል። የዩኒቨርሲቲውን ሴኔት ሕግ ከራስ ገዝ አዋጅና ከማቋቋሚያ ደንቡ ጋር እንዲጣጣም ማድረግ ትኩረት የተሰጠው ጉዳይ መሆኑንም አንስተዋል። ተመልካቾቻችን ለህዳር 9 2018 ዓ.ም ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆይቻለሁ። መልካም ጊዜ።